ጽናት ችግር ፈጠረች። እንግዲህ ጽናት በቅናት ተነስታ ኪራን ስቃዩን አበላችው። እንግዲህ እሱም ራሱን መቆጣጠር አቃተውና በጥፊ ድርግም አደረገባት። እንዴት ትመታኛለህ ስትል እንግዲህ ሻንጣዋ አሸቅፋ ስትነሳ ክብሮን በር ላይ መጥቶበት እንግዲህ እሱ ሻንጣዋን ይዞ መለሰ። ግን እዚህ ቤት ውስጥ አልቀመጥም፣ እኔ ላይ እጁን አነሳብኝ እኮ እንዴት ይመታኛል ስትል እንግዲህ ቅናትሽ በልግ ቢሆን ጥሩ ነበረ ጽናት። ጥፊውም ጥሩ ነው። ጥሩ ትምህርት ትወስጅበታለች ብዬ ተስፋ አደርጋለሁ። ምክንያቱም አንዳንድ ጊዜ ከመሬት ተነስተን ደግሞ ጭፍን ያለ ቅናት መጥፎ ነው፣ ቤት ያፈርሳል። እኔ እኮ ጽናት ነኝ አውቀኸኛል ስትለው ማንም ሞኝ እባክሽን፣ ከዚህ በኋላ አንቺን ሽሩሩ የምልበት ምንም አይነት ምክንያት የለኝም። በጣም አበዛሽው ጽናት እንዴ! የቅናትም ልክ አለው። ያንቺ ደግሞ እኮ በዛ። ስለዚህ ከዚህ በኋላ ምንም አይነት ትዕግስት። ኧረ እህትህም አሳምራ አልብሳ ልካታለቻ፣ አይድና አግባት ከእሷ ጋር አንድ ላይ ሆኖ እንግዲህ በጥፊ ግጥም አድርጎ አይኗን አጠፋት ማለት ነው። ከዛ በኋላ አበደች፣ እሱም ጥሏት ወጣ። ሀኒቾም እንግዲህ በነገራችን ላይ ሀና ትንቀለቀላለች እንጂ እንደዚህ አይነት ላይ ትኩረት የላትም። ማለቴ ኪራን የራሷ የማድረግ ምናምን ነገር እስካሁን እንግዲህ አላየውባትም። ልጅቱ ግን እብድ ናት፣ ትንቀለቀላለች እንጂ ይሄን አክል ጠለቅ ያለ ነገር የተለየ ወይ አድርጋ አታውቅም ማለት ነው። ጽናት ደግሞ እንግዲህ ቅናት የሚባለው ነገር ጭንቅላቷ ውስጥ ገብቶ ሴፍ ሆኗል። ያየችውን በተለይ ደግሞ ሀናን ስታያት አራስ ነብር ነው የምትሆነው። እንግዲህ ክያም ሳትቀር ተሰድባለች ትናንትና። ማን ነው እንደዚህ ያለበሰሽ? እኔ እኮ ክያና ኤኒ ስለታመሙ እኔን ሂጂ ስብሰባ በሰፊው እንድትገናኙ። ደግሞ ማን ነው እንደዚህ ያለበሰች ስትላት፣ እንደዚህ ያለበሰችኝማ የኪራ እህት ናት ክያ። ለወንድሟ መረጠች ማለት ነው። ጥሩ። ስለዚህ ሁሉም ነገር ከዛ በኋላ ከአንቺ ጋር ምን አጨቃጨቀኝ እያለች እንግዲህ በሩጫ በገብታ በሩን ከፈተች። ኪራ ጫማውን እያደረገ እያለ ጫማውን በእግሯ ግፍትር አደረገችበት። እንዴ ጽናት ምን እያደረግሽ ነው ሲላት፣ አትሄድም ስብሰባውን። ደግሞ እሱ ምን ማለት ነው? በር ላይ ቆመች ጠብቅኝ ጽናት እንዳታያይሽ ብለሃት ነው አይደለም? ማንን ስለምን እንደምታወሪው? ኧረ እሱ አላለኝም አለች። ከኋላዋ እንግዲህ እየሮጠች መጣችና ዝም በይ አንቺ እያለች፣ ጽናት ግን ምን አድርጌሽ ነው እንደዚህ የምትጠይኝ? ቆይ ምንድን ነው ያደረግኩሽ? ምንድን ነውስ የበደልኩሽ? እባክሽን፣ እኔ ለራሴ ብዙ ሀሳብ ያለብኝ ሰው ነኝ፣ ተከፍቼ የምኖር ሰው ነኝ። እባክሽ እንደዚህ እንደለበስኩትና እንደ እብደቴ አትይኝ። ብዙ ችግር ያለብኝ የራስሽ ጉዳይ እና ያንቺ ችግር ማራገፊያ ጽናት ናት እንዴ ስትል እንግዲህ ያልሆነ ቃላት። ጽናት እባክሽ ለምትናገሪያቸው ለእያንዳንዱ ቃላቶች ምረጪ፣ ዝም ብለሽ አፍሽ እንዳመጣው አትናገሪ ስለ ለእሷ ተደርበ መናገር ነው ስትል ጽናት ኪራ ላይ ወጋለችበት። እንግዲህ እሱም በጣም ተናደደ። ጽናት ትዕግስቴን አትፈታተኝኝ፣ ነግሬሻለሁ። የእውነት ከዛሬ ነገ ይሻልሻል፣ ትለወጫለሽ እያልኩ ዝም እላለሁ፣ አንቺ ግን ባሰብሽ ሲል እንግዲህ ኪራ አረ ሂዳ ከእሷ ጋራ ተጋብታችሁ ከዛ በኋላ ድርግም አላገባት በጥፊ። እንዴት እኔን ትመታኛለህ? እንዳልደግመሽ ጽናት፣ የምር ትዕግስቴን ተፈታተንሽ በጣም ብሎ እንግዲህ ቤቱን ጥሏት ሄደ። ከዛ በኋላ እኔ መሄጃ የሌለኝ መስሎት ነው እንዴ ስትል እንግዲህ ዋለች። ከዛ በኋላ ሻንጣዋ አሸክፋ እንግዲህ ለመሄድ ስትል ክብሮሜ በር ላይ መጣባት። ክብሮሜ እንግዲህ እንደምንም ብሎ ወደ ቤት መለሳት። ነገር ግን ልቀቀኝ ክብሮሜ፣ መሄጃ የሌለኝ መስሎት ነው አይደለ? አባቴ ጋር ሄዳለሁ ስትል እንግዲህ አትሄጂም ብሎ እሱም ወደ ቤት መለሳት። እሱም ወደ ቤት ከመለሳት በኋላ እንግዲህ ቁጭ ብሎ ስለ ሰኒ እየሰላሰለ እያለ ከዛም ያነው ስማር ነው ምናምን የጸጉሩ ሰኒን የሚያስቸግራት ልጅ በአጠቃላዩ ማለት ነው ፎቶ ላከለት። ያንን ፎቶ ሲያይ እንግዲህ እብድ ነው የሆነው። ያንን ፎቶ ይዞ ወደ እነሳች ሰኒ ጋር ሲሄድ በር ላይ ያገኘውና ወንድሜ ቆይ ተረጋጋ፣ ፎቶውንና እሱን ሳየው አስተያየውና በቦክስ አንዴ ሲለው፣ ከዛ ተረጋጋ ወንድሜ ተረጋጋ፣ እኔ ላግዝህ ነው አለው አውቆ። ምንድን ነው የምታግዘኝ? ምንድን ነው ያደረግከው? ቆያ ፎቶ ምንድን ነው እሱ ሲለው፣ አታስብ፣ ምንም አልተፈጠረም፣ የተፈጠረ ነገር የለም። ግን አሁን አንተ ከጆከር ሰኒ ልታስጥላት ይገባል። ሰኒ ህይወቷ አደጋ ላይ ነው። በፍጹም ጆከርን ማግባት የለባትም እኮ። ለምን? እሱን በኋላ እቤት ገብተን ብነግር አይሻልም?
እያለ እንግዲህ ምክንያቱም ጽናት ማነችችን ሰኒን ከዚህ ከጆከር አፋቶ ጆከር አሳስሮ ሰኒን ደግሞ እንግዲህ ለስፒድ አሳልፎ ሊሰጣት ወይም ደግሞ ቤቱን እንድትፈርምለት እንደዛ ነው ሀሳቡ ማለት ነው። እንግዲህ ጆከር እናት አባት የለውም። የውሸት እናት አባት እንግዲህ ይሄው ሰውየው ወንድሙ አመጣለት። ከዛ በኋላ እነሱ ደግሞ እናቴ አራዳ አራዳ ነው የሚጫወቱት። እንደምንም ብሎ እንግዲህ ይዟቸው ገባ። ሰኒዬ እህቷ ስለተመለሰችላት በጣም ተደስታለች እውነት ለመናገር ምክንያቱም እንግዲህ ቅዱስ እንዳያችሁት ትልቅ ሰው ነው። በምክርም በንግግርም ረጋ ያለ እድሜው ትንሽ ሆኖ ግን አነጋገሩ ምናምን ነገር የትልቅ ሰው ነው እውነት። እንግዲህ ቅዱሴ እንደምንም ብሎ ራኬብን አባብሎ ወደ ቤት መለሳት ማለት ነው። ከዛ በኋላ እንግዲህ ማነች ሰኒዬ እህቷን ስታይ በደስታ ዘለለች። ቅዱሴ አመሰግናለሁ እህቴን ስላመጣህልኝ፣ እኔ ምንም አላረኩም ጆከር ነው አላት። ጆከርን ተነስታ እንግዲህ ጥምጥም አለችበት። ከዛ በኋላ እህቴ እኔ በአንቺ ጨክኜብሽ ሳልሆን ነገሩ ትንሽ ስላናደደኝ ነው እንጂ በአንቺ እንደማልጨክን እኮ ጠንቅቀሽ ታውቂያለሽ ተባባሉ። ከዛ በኋላ እንግዲህ እንደዚህ ነው ፍቅራችሁ የሚያስቀና እኮ ነው። በመሀላችሁ ራሱ ሌላ ሰው መግባት የለበትም ማለት ቅዱስ። ከዛ በኋላ ቅዱስም ወደ ቤቱ ተመልሶ ሄደ። እንግዲህ ቅዱስ ከሄደም በኋላ ያው ይሄ ማነው እሱ ክብሮ ወይም እየሮጠ ወደ ሰኒ ቤት ሲሄድ እንግዲህ ይሄንኑ ጨበሪያም አገኘው ማለት ነው መንገድ ላይ። ይሄ ጨበሪያሙ ልጅ ከሰኒ የሚፈልገው ቤቱን እንደምንም ብለን ቤቱን እንቀበላታለን እያለ ነው ማለት ነው። ቤቱን እያስፈራራት ነው። እና እንግዲህ ከዚህ ከስፒድ ጋር መሰለኝ እያወራ ያለው። ወይ ፈጣሪ ምን አይነት ልጅ እንደሆነ ግን አላውቅም። እውነት በጣም መጥፎ ልጅ ነው ይሄ ጨበሪያሙ ማለት። ከዛም እንግዲህ ጽናትም እንግዲህ ከዚህ በኋላ የኔና የኪራ ነገር አብቅቷል። በፍጹም ከኪራ ጋር አንድ ቤት ውስጥ አልኖርም። ሀናን መርጧል። ከሀና ጋር ይሄድ። ከዛም ኪራ ሀናን መንገድ ላይ ስሚ አንቺ ቆይ እኔና አንቺ ካለቃና ካሰሪ በስተቀር በተለየ መንገዱ ታይኛለሽ እንዴ? ኧረ ዞር በል ስንት የምታይ ጠፍቶ ደግሞ አንተ ልህ እንዴ ብላ አረፈች። እሷ የእውነት እንዴት እንዳሳቀችኝ አትጠይቁኝ ማለት ነው። እና ሀና እብድ ናት። እውነቷን እኮ ነው። ኪራን በተለየ መልኩ አይተው አታውቅም። ግን ልጅቱ እቺ መስሏት ነው እንጂ በፍጹም እቺ ልጅቷ የተለየ ነገር አድርጋ አታውቅም። ዝም ብላ እብድ ናት። እሷ ሁሌም ብቻዋን ታወራለች ይመስለኛል። ቤተሰብ አገለዋት ነው የሚኖሩት እና እንደዛ ነገር እና ስንት የሚወደድ ጠፍቶ ደግሞ አንተን ልውደድህ እንዴ እንዴ እንዲሁ ሳይ የስራ ጉዳይ ሆኖብኝ ነው እንጂ ሳይ ራሷ አትመቸኝም ብላ አረፈች ማለት ነው። ምን አንቺ አለቃሽ መሆንሽ እንዳትረሺ። ይቅርታ አለቃ፣ ይሄ አፌ እኮ ነው እንደው ያስገድለኛል መቼም አይለ እና ታዲያ ጽናት ሆና ነው አላቅም። ኪራ እኔ ጽናት እኔን ካየች ቀን ጀምሮ በቃ ልታየኝ ራሱ ፈቃደኛ አይደለችም። ምን እንዳደረግኳት አላውቅም። እውነት እኔ ለራሴ በጣም ብዙ ሀሳብ ያለብኝ ሰው ነኝ። ግን እባክህን እንደምንም ብለህ ጽናት አሳምንልኝ። እኔ እናንተ ምንም አይነት ግንኙነት የለንም። እናም በቃ እሷን አሳምናት። እኔ ለራሴ ብዙ ችግር አለብኝ ኪራ። ብሰራ አልመሰገን፣ ለሰዎች ደግ ብውል አልመሰገን። እናም ስለዚህ እባክህን አለችው ማለት ነው። በቃ እኔ አሁን ወደ ስብሰባችን እንሄድ ብሎ ይዟት ሄደ። እንግዲህ ጽናትም መሄድ አለብኝ ከዚህ በኋላ እዚህ ቤት ውስጥማ በፍጹም አልቆይም እንዲህ ጭራሽ እያለች እንግዲህ ኧረ ጽናት ተረጋጊ፣ ምን ሆነሻል እንዴ? ቆይ ለምንድን ነው እንደዚህ የምትሆኘው? ተረጋጊ እንጂ። እኔ ማቂ ጽናት እኮ አይደለሽም። አዎ ያችኛዋ ጽናት ሞታለች። እቺ አዲስ ናት። የድሮዋ ጽናት እነ ቤቲ እነ ሶሲ የሚጫወቱባት አይደለችም። ስለዚህ እኔ አሁን ተቀይሬያለሁ። እሱ ደግሞ ከዚች ከሀና ጋራ ያለውን ግንኙነት የማያውቀውም ከሆነ የኔና የእሱ ጉዳይም እዚህ ጋር ያበቃል። አረ ተረጋጊ ጽናት ተረጋጊ አላት። ክብሮም አልረጋጋም፣ ምን የሚያረጋጋኝ ነገር አለና ነው የምረጋጋው? አንተ እንኳን አስብ እንጂ እንዴ ሁላችሁም እንዴ አንድ ሆናችሁብኝ እኮ እያለች እኔ ለአንቺ ነው ጽናት፣ እኔ የማቅሽ እኮ አንቺ ድሮ ሰው የምትመክሪ ነሽ። ብቻ አለ አይደለ ብዙ ስቃዩንም አልፈሽ የለ እንዴ? እና ታዲያ አሁን ምን መጥቶ ነው? በቃ ደከመኝ፣ ሁሉም ነገር አቃተኝ። ሁሉም በልክ ሲሆን ነው የሚያምረው።
ከዚህ በኋላ ትዕግስት የሚባል ነገር የለኝም አለችው። እባክሽ ትዕግስት አድርጊ፣ ትዕግስት አስፈላጊ ነው ለሰው ልጅ ቢላትም አይ ምንም አይነት ትዕግስት የለኝም ከዚህ በኋላ እውነቴን ስነግርህ ደክሞኛል፣ በቃ አስጠልቶኛል ሁሉም ነገር አለችው። ከዛ በኋላ እንግዲህ ምን ልልሽ እችላለሁ አለ። ከዛም እሷም ሻንጣዋን ተቀበላትና ክብሮ ሻንጣዋን አስቀመጠች። ከዛ እንግዲህ ኪራም ወደ ቤት አልተመለሰም። ናሆሜም እንግዲህ ከባድ ችግር ከባድ ፈተና ውስጥ ገብቷል ማለት ነው። ያቺ ህሌኒ የምትባል የድሮ ፍቅረኛው እንግዲህ ህይወቱን ልትበጠብጠው ተመልሳ መጥታለች። እሱም ደግሞ መሩዬን የፈለገ ነገር ቢሆን ከአንቺ ውጭ ሌላ ሰው እንደማላይ ቃል እገባልሻለሁ፣ የኔ መቤት አንቺ ብቻ ነሽ የኔ ህይወት እያለ እንግዲህ እያግባባት ይገኛል ማለት ነው። እሷም ደግሞ ይሁን እስኪ እንግዲህ እያለች እንትን እያለች ነው፣ ራሷን እያሳመነች ነው። እሷም እንግዲህ እየፈራች ናሆሜ እኔ ፈርቼ ነው እንጂ እናቴ ከዚህ ቤት ከሄደች ቀን ጀምሮ ስለ ሰርጋችን እያወራች ነው አለችው። ታዲያ ይሄ ነው እንዲያስጨንቀሽማ ሲሏት፣ አዎ ፈርቼ ህግ ሆነ ለምን ትፈሪኛለሽ? ይሄ እኮ በጣም ደስ የሚል ነገር